አርቲስቱ የለም ሰይፉ ላይ ቀረቡ። እሺ ምን ሆነ? እሱ ከማን ነው ከሚስቱ ጋር ሚስቱ 1997 ዓመተ ምህረት ላይ የተመዘገበችው ኮንዶሚኒየም አለ ዳግማዊት ማለት ነው። ኦኬ ሳይጋቡ በፊት የነበረ ነው ኮንዶሚኒየም ስሙ በእሷ ስም ነበር እና እነሱ ከተጋባው ከ5 ዓመት በኋላ 2004 ላይ ኮንዶሚኒየሙ ወጣ እጣው። ከዚህ ዛኔ እነሱ ተጋብተዋል። ግን እሷ ከሱ በፊት ነው የተመዘገበችው፣ ከሱ በፊት ነው እጣውን የምጥል የነበረው ምናምን። ሲጋቡ እንትን አለ ማለት በእሷ ስም ነው። ስቲል እስካሁን ድረስ ያለው ኮንዶሚኒየሙ በእሷ ስም ነው። እንደዚህ ማድረግ ይደብራል። አሁን ይኸውልሽ ዝርያዬ ለቡጣ ልክላታለሁ ቮይስ ሪከርዱ በአንድ ስልክ ታሰማዋለች። ሲጀመር እሱ አሜሪካ ሆኖ ይሄ ክሱ መሄድ አይችልም። ሙሉ ለወንድሙ ነበር ውክልና የሰጠው። ሙሉ ለሙሉ ቡጣ ይኸውልሽ ሙሉ ለሙሉ ለወንድሙ ውክልና ሰጠና እሱ አሜሪካ ሆኖ ባለቤቱ ሳይኖር እንዴት በዚህ በኩል ሄዳል ሲባል ተነስቶ እየበረረ መጥቶ ይገባኛል ንብረቱ ኮንዶሚኒየም የዛሬ 2000 ማናችንም ኮንዶሚኒየም እኮ 1997 ላይ በቤተሰብ ትመዘገቢያለሽ። ገባሽ? ይሄ በቃ ከትዳር በፊት የነበረ ጉዳይ ነው። ግን ፍርድ ቤቱ ምን ያለ ከትዳር በፊት ቢኖርም አብራችሁ ነው እንትኑን ማለት ስትጥሉ የነበረው ከተጋባችሁ በኋላ አብራችሁ ጥላችኋል ገንዘቡን። በእሷ ስም ነው እስካሁን ያለው። እኔ የህግ ባለሙያ ይህ ነገር እንድረዳ የፈለግኩት እሱን ነው። ሁለተኛ አለማገጠም ሳምሶን እኔ ለልጆቼ ፀጉራቸውን እሰራለሁ ምግብ አበላለሁ ምናምን ሲል ልጅቷን እኔ ራሴ ወርጄባት ነበረ በቀደም። አንቺ የመጨረሻ እኔ እውነት ነው የምላችሁ እኔ እንዲህ ከንፈሩን ቻፕስቲክ የሚገባ ወንድ ንግግሩ ያስታውቃል። የመጨረሻ በጣም ባለጌ ቮይስ የተላከልኝ ልጆቹ እንኳን ዝርያ እንደው የልጆቹን ቪዲዮ አላሰማሽም። ልጅ እንትን ፐብሊክ አይወጣም። ግን ልጆቹ እንኳን እንዴት እኛን ጥለት ሄዳለን ለአንድ ያወጣዋለሁ ምን አምጣው ካለን ያወጣዋለሁ። አይ ሰይፉ ፋንታውን ራሱ በዚህ ልክ እውነት ነው። ሰይፉ ፋንታውን ራሱ ኤምኤስኤስ ሰምቶ ከሆነ እንደዚህ እሱ ጋር ሿሿ የሰራው ራሱን መላጣውን አስቀምጬ ነበረኝ። አምጣ እውነቱን ይምጣ ላክልኝ። ያቤ አዳምጪ ለሮሚ ስሚው ቪዲዮውን ነው ወይስ ሪካርዱን? ሰለሞን ከዛ በኋላ ቪዲዮን ታወሪያለሽ። ይኸውልሽ ቪዲዮን ሁሉም ሰው ስላየው ከዛ በኋላ ቀንጨብ አድርገሽ ምን እንዳለ ከቪዲዮ። አሁን ግን ሪካርዱ አሜሪካ ላለችው ሚስት ሳትሆን እኔም አላቅም ነው የምትለው እሷ ራሱ። አዳምጪ ጠዋት ፍሪ ነኝ እንደውልኝ ጠዋት ሻው የኔ ቆንጆ መልካም ቀን ነው እናንተ ጋር መልካም ቀን ተይቼ ነበረ የእናት ስደውይ ነው እሱማ መጀመሪያም ግን ተብሎ ነበር ይሄ ነገር ልክ ቡጣዬ አሁን ከዚህ በኋላ ያሉ ሙሉ ሪከርዶችን ልክልሻለሁ። ግን ከአንድ ልክ ይሄን ያለ ሰውዬ አሁን የላክሽውን ቪዲዮ ደግሞ ታዳምጫዋለሽ። ሰውየው አንድ ባለ ትዳር የልጆች አባት ፀጉራቸውን ይዞ ትምህርት ቤት የሚያስተኛ የሚያበላ ሚስቱን የሚያከብር ምናምን ሰውዬ ልክ ሰይፉ ፋንታው ላይ ሲቀርብ እንደራሱ እንትን አድርጎ ምንድነው ይሄ ማስካራ ምናምን አድርጎ ቅልስልስ ብሎ ለልጆች ምናምን ሲል ልጅቷን ማን የሳልናት ስህል በጣም በቃ ልጅቷ እኔ እንጃ ወንድ ይላርገን ነበር። እቺ ዳግማዊትን የሳልናት መጀመሪያ ጊዜ ጌታ ምስክሬ። ግን የመጨረሻ ተቃራኒ የሆነ ነገር ነው ይዞ የመጣው ተቃራኒ። አሁን ሌሎች ሪከርዶችን እንዳለ እየላኩት ነው። አዳምጪው። እያንዳንዱ ነገር ልጆቹ እንኳን አዝነውበት አባታችን ጥለ መሄዳችንን አይተህ ድጋሚ ንብረት ትላለህ ያሉት። ኮንዶሚኒየም እኮ ባይዘው ንብረት ይጠፋል፣ ልጆች ግን ቂም ይዙባል። አንተ ምናልባት ሮዳስ የምትባይ ደግሞ አሜሪካ ያለሽ እሱን ፎቶሽን ይላኩልን። አሁን ከዚህ በኋላ ከአንቺ ጋር ነው ግጭታችን። ምን የሰው ባል ለአንቺስ ባል ይሆንሻል ወይ? እኔ ያልገባኝ ነገር ማለት ምንድነው ጥቅምሽ ለአንቺ? ይሄን ያህል ወንድ ጣራራ ወይ ምንድነው? አንቺ ሴት ነሽ
እንዴት የሴት ልጅን ጉዳት ባይዘው የሰው ባል የምትነጥቁ ሰዎች ምን አይነት ሰዎች እንደሆናችሁ ታውቃላችሁ? የሴት ልጅን ጉዳት የምትፈልጉ ናችሁ። ለወንዱ ጥቅም እኮ አይደለም። ወንድ ልጅ እኮ ችግር የለበት፣ የፈለገበት ሄዶ ይሸናል እኮ ችግር የለበት። እኛ ቦታ አይጠብቀን፣ ሰዓት አይጠብቀን፣ ዚፕ ለመክፈት ምንም ልዩ ችግር የለውም። ግን እንዴት በዚህ ልክ ባለትዳር የሆነ እነ ፓስተር ቸሬ ጉዳይ የሚያውቁት ህጉን አስነስቶ እሱ ስማርት መሆኑ ለወንድሙ ውክልና ሰጥቶ አሜሪካ ሄዶ ልክ አይ መሆን አይችልም በውክልና አይቻልም ያለ ባለቤቱ ሲባል ተነስተ የመጣው ልቺ ኮንዶሚኒየም ልትካፈል 1 ሚሊዮን ብር 2 ሚሊዮን ብር አይሸጥም። ከዛ በላይ ግን ለልጆች ንብረት ነው። ይሄ የልጆች ሀቅ ነው። እቺ ልጅን ብትኖርበት ምንም ብትኖርበት ዞሮ ዞሮ ንብረቱ የልጆቻችሁ ነው። ግን እልህ ይዞ ይሁን ወይ ደግሞ ላይክ የእሷን ህይወት ለማበላሸት ይሁን ወይ ልጆችን ሜዳ ላይ ለመጣል ይሁን ለምንድን ነው በዚህ ልክ የመጣው? አቶ ሳምሶን ተብዬ እውነት ነው ልጆችን ሚዛን ላይ ያስቀምጣቸው፣ ንብረት ይጠፋል በዚህ ልክ ማለት ነው። ሰይፉ ራሱ ይሄን የሚያህል ትልቅ ሾው ከአንዴም ሁለቴ አንዴም ይቺ የኩላሊቷን ጊዜ ድራማን ሰርተ ግርግር ፈጠር። አሁንም ደግሞ እነዚህ መጀመሪያ ልጆችን ሚዛን ላይ እናስቀምጥ። ልጆች እና እኔ አሁን ጥያቄ የምጠይቀው ከትዳር በፊት የነበረ ንብረቱ አሁንም በፊትም የነበረው ንብረት በእሷ ስም የነበረ ነው። ለምን ምን አገባት? ለአንተ ደግነቱ ለአንቺ ወይ ለአንተ መልስ አልመልስም። ምክንያቱም የልጅ ጉዳይ ቢገባችሁ እነዚህ ልጆች አድገው አባቴ ወይ እናቴ ብለው ተሰደው ንብረት ከሚያፈሩት አብዛኛውን ሰው እናትና አባቶቻችን ችላ በማለታቸው ነው ሰው ወጥቶ ንብረት የሚያፈራው ባሽ። ስለዚህ እኛ ጥያቄያችን ሳምሶን ተብዬ ልጅ ስማርት ነህ፣ ከዛ በኋላ ወንድም ልከ ውክልና ሰጥተህ አሜሪካ ተቀምጠ ያቺ እሺ የሚገርም ነው። ግን በጣም የሚገርም ነገር ነው። ግን ያ እግዚአብሔር ሰይፉ ፋንታሁን ግን እንዴት ከእንደዚህ አይነት ሰው ጋር ይተባበራል? ገነሱ ፋንታሁን እኮ ዮኒ ማኛን ያቀረበው እኮ ነው። ሚዲያው እኮ የበሰበሰ ሚዲያ እኮ ነው። ምንም በጓደኝነት የተነሳ አይደለ እንዴ? በጓደኝነት እኮ የሚያቀርብ ሰው እኮ ነው። የሆነ በከሌ በእነንትና ስትሄጂ እኮ ነው የሚያቀርብሽ። ወሬ ይደብራል። በጣም ይደብራል። ሚዲያ እኮ በሰው አይደለም መቅረብ ያለብህ። ሮሚዬ ሲያወራ ምን እንደሚል ታውቂያለሽ? እኔ በጣም ምርጥ ባል ነኝ። ሰው ለራሱ ይመሰክራል እንዴ? ምርጥ ባል ነኝ እኮ ሌላ ሰው ሲያይ ነው። ድራማ እየሰራ ነበር። ድራማ ነው እንደ መሰለው። እኔ ምርጥ ባል ነኝ ይላል። ደግሞ ጥርስም ተሰርቶ 10 ነው ሲገለፍጥ የነበረው። እኔ እኮ ሁሉ ጊዜ ሳየው እግዚአብሔር ለናማ ብሎ ሲጋራ ነው እንደ ይሄ ሲጋራ ልሶ ነው እግዚአብሔር ሲጋራ ስብናማ ይኑረን እንጂ። አንቺ ግን ችግር አለብሽ እንዴ? በቃ ሮሚ ፈታለች። አንቺ እዚህ ብት በቃ አይመለከትሽም። ምንም አይነት አስተያየት መስጠት ሂጂ ቤተሰቦች ጋር ነው። ጫይ ምንድን ነው አባሪያቸው ዝም ያቸው መጣት ስታቸው ውጣዬ ዝግ ኢግኖር አድርጊያቸው። እንደሚፈልጉ አውቀው ነው ነገረኞች። ወጣሽ ታዲያ ሮሚዬ? አይ ገና እያስተካከልኩ ነው፣ ልወጣ ነው። ነገ ግንቦት ልደታ ያመቷ ነች ሮሚዬ። ኧረ አቦትሩት ቤተክርስቲያን እሄዳለሁ። እንደዛ ቆል ማለት ክፍት ሊሆን ይችላል። ውጪ ነው ቡና የሚፈላበት። ስማም ልጅ ሆኜ በጣም ነበር የምወደው። በጣም እኔ ራሱ ሰፈር ውስጥ በጣም እዞር ነበር። በግ ምናምን ይደረግ ነበር።
ሰፈር ውስጥ እየዞርን እንበላለን። ሰፈር ውስጥ እኛስ ቂጣ ተደፍቶ ምን ብሎ ወይ በረንዳ ላይ ታረዳል። እኛ ቤትም በጣም ነው የምታከብረው። ንፍሮ ይቀቀላል። የስንዴና የእንትን ንፍሮ እኛ ቤትም ስለት አለ። በግ ነው የሚታረደው። ትንሿ ተስላ ነበረ። ኦኬ ውጭ ሀገር ከሄድኩኝ አየሽ፣ እኔም ልሳን እንዲ ጉጣዬ ስራ ቡጣ አንዴ እስኪ አንዴ የሳምሶንን ቪዲዮ ክፈች እስኪ ምን እንደሚል ራሱ እንደሚገልጽ እንስማ። እሱን ይጅበት ቡጣዬ። እኔ ጥሩ አባታችሁ በጣም ጥሩ አባት ነኝ። በነገራችን ላይ ጥሩ ባልም ምትሉ ሰዎች ለእናንተ ነው እኮ የሻገተ መሆኑ የሚታወቀው። ለምን እንደሆነ ታውቃለህ? የሻገተባችሁ ባለ ጉዳዮች ፍርድ ቤት ናቸው ያሉት። እኛ ሚዲያ ላይ ነው ያለ ነው። እነሱ ጉዳዩን ፍርድ ቤት ይዘው ምንም ንብረት አልጠየቀም አይመለከተውም ስለ ንብረት ጉዳይ ብሎ ለውክልና ሰጥቶት ለወንድሙ የሄደ ሰውዬ እነ ፓስተር ቸሬ በምን ሞራል ነው? እኔ እውነት ነው እንደ ፓስተር እንደ ሀገር አስታራቂ እንደ ትልቅ ሰው ነው የማየውና ይሄን የእሱን ጉዳይ ክስ አስነስታችሁ ቺት ሲያደርግ እሷ ብዙ ጉድ አላት የምትሉ ደግሞ ካላችሁ እስቲ በኤቪደንስ ገብታችሁ ልክ እንዲህ በማስረጃ እኔ ሌላውን ሪከርድ እንዳለ ዳውንሎድ እያደረኩ ገብታችሁ ይሄው የእሷ ጉድ ብላችሁ አሳዩ። እኔ ችግር የለብኝም፣ በሀሳብ አምናለሁ። መሳደብ ምግባርን አይገልጸውም። ያላችሁን ስጦታ ነው የምትሰጡት። እኔ የጠየቁት ጥያቄ ልጆቹ አሁንም ፍርድ ቤት ነው ያሉት። እሱም አሜሪካ ሆነ ጉዳይን መከታተል አችልም ሲባል ነው ተነስቶ እየበረረ የመጣው። ከልጅህ የበለጠ ካሳደግካቸው አንተ እንደ እናት ቅቤ ቀብተህ ጸጉራቸውን እንትን ብለህ አበጥረህ ምግብ አስረህ ትምህርት ቤት የምትወስዳቸው ጨዋታ የምትወስዳቸው ሰውዬ እንዴት ነው አሜሪካ ስትሄድ ልብ ጠፋ? ለምንድን ነው ኢትዮጵያ መጥተህ ልጆችን ያልጠየቃቸው? ለምን? እስቲ እኔ ሞራሉ አቅሙ ካለ እውነት የእሱ ሰዎችም ካላችሁ አይ እሷ እንዲህ አይነት ጉድ አላት ብላችሁ ኑ ፍትሃ የሆነን እናውራ። ከዛ የዘለለ ግን ስድብና እንትን አባቴ እንኳን ስድብ በድሮንም አልደነግጥም። ቀጥለሽ ሀብቴ ያኪያ ሀብቴ ልታወሩ ነው የገባችሁት ወይስ ቁጭ ብላችሁ? እኔ የጠየቅኩት ጥያቄ እንድትመለስ ነው የጠየቅኩት። ሞራሉን ልጅህን እንዴት አገኘው? ሰዎች እሺ ሰክሰክ በስተላካ እግዚአብሔር ይመስገን። ቴንክ ዩ። ይሰማል። እሺ ሆሊም ኦኬ ሰክሰስ ቴንክ ዩ። እንኳን ደህና መጣ።